እንዴት ናችሁ ቤተሰቦች? በያላችሁበት ሰላምታ ድረስ። ማይክል ካሪክ የጃንዋሪ ወር የወሩ ኮከብ አሰልጣኝ በመባል ተመርጧል። ወደ ኦልትራፎርድ ከደረሰ በእንግሊዝ ፕሪምየር ሊግ ባርክሌስ ማናጀር ኦፍ ዘመንዝ በሚል ለመጀመሪያ ጊዜ የተመረጠበትንም ጭምር የውድድር ዓመት እያሳለፈ ነው የሚገኘው። አክቹዋሊ በእንግሊዝ ፕሪምየር ሊግ ይህንን ያህል ጨዋታዎችን የማሰልጠን እድሉም ስላልነበረው ይህንን ክብር ከዚህ ቀደም በነበሩት ቆይታዎቹ ያገኛል የሚሉ ግምቶች የሉም። አሊያም መንገዶቹም ጭምር ለዛ ቅርብ ናቸው ለማለት ያስቸግራል። ነገር ግን አሁን ባለበት ሁኔታ የዚህ ወር የወሩ ኮከብ አሰልጣኝ በመባልም ጭምር ተመርጧል። እናም ወደ ኦልትራፎርድ ከመጣ በኋላ ስለለወጣቸው ነገሮች ማንሳት ያለብን ይመስለኛል እና እነዚያን ጉዳዮች እያነሳሳን ቆይታን እናደርጋለን። በጣም አስደናቂ የሚባል ቆይታን ነበረ ባሳለፍነው ወር እንደ አሰልጣኝ፣ እንደ ኬሪየር፣ እንደ አጀማመር በብዙ መንገድ በጣም የተሻሻለበትንም ጭምር እሱም ብዙዎች የማይክል ካሪክንም ጭምር ቆይታ ከዚህ የተሻለ በጣም ፊውቸር ብሬት የሆነ አሰልጣኝ የመሆን እድልም ጭምር እንዳለው የተመለከትንበት ነበር እና ምናልባት ሩበን አሞሪም ኦክቶበር ላይ የዩናይትድ እንዲሁም ደግሞ እንግሊዝ ፕሪሚየር ሊግ ኮከብ አሰልጣኝ ጭምር ነበር የተባሉት። ከዛ በኋላ እንግዲህ በጃንዋሪ ወር ደግሞ እንዲሁ እንደተመለከትናቸው ማይክል ካሪክ የወሩ ምርጥ አሰልጣኝ በመባልም ጭምር መመረጣቸውን ተመልክተናል። ወደኋላ መለስ ካልን ይህንን ክብር የተቀዳጁ የፕሪሚየር ሊግ አሰልጣኞች ነበሩ። ለምሳሌ እንደነ ኤዲ ሃው ከዛ እንደነ ሲያን ዳይች የሚጠበቁም ጭምር ነበሩ እና ምንድን ነው ማይክል ካሪክ ወደ ኦልትራፎርድ ከመጣ በኋላ አዳዲስ ነገሮችን የተመለከትን የሚሉትን ጉዳዮች እንመለከታለን። ምናልባት የቀድሞ የዩናይትድ ተጫዋቾች ሆነው በዩናይትድ ቤት ውስጥ የአሰልጣኝነት ቆይታቸው የወሩ ኮከብ አሰልጣኝ ለመጨረሻ ጊዜ የተባሉት ኦሌ ጉናር ሶልሻየር በ2019 ጃንዋሪ ወር ላይ ነበር እና ኦልሞስት ወደ 7 ዓመታት ገደማ ተቆጥሯል። እንግዲህ የዩናይትድ አሰልጣኞች ወይም የቀድሞ ተጫዋች ሆኖ ይህንን አይነት ክብር መቀዳጀት የቻለ ማለት ነው። አንዱ ከማይክል ካሪክ ወደ ኦልትራፎርድ መምጣት በኋላ በዩናይትድ ቤት ውስጥ የተመለከትናቸው ከሚገኙ ዘርፈ ብዙ ለውጦች ውስጥ በቀዳሚነት የሚነሳው ጉዳይ የማንቸስተር ዩናይትድን የአይደንቲቲ ጉዳይ የመመለስ እንደ አዲስ ቡድኑን እንደ ቡድን አስፈሪ መሆን ማንቸስተር ዩናይትድ ከአስፈሪነት ባሻገር ከሰር አሌክስ ፈርጉሰን ዘመን በኋላ የተመለከትናቸው ከሚገኙ ቡድኖች ውስጥ አንዱ በደጋፊዎች ዘንድ በጣም ይህን አይነት አይደንቲቲ ያለው ብሎ ለመናገር በጣም ቀጥተኛ የሆነ የማጥቃት ባህሪ ያለው ዲፋይን የሚደረግ ለተጋጣሚዎች እጅግ በጣም አስቸጋሪ የሚሆን ደግሞ ሜዳ ውስጥ ብዙሃኑም የዩናይትድ የቀድሞ ሌጀንዶችም አሊያም አሁንም ቡድኑን እየተመለከትናቸው በሚገኙት ባለፉት 5 ብቻ በሚጠጉ መርሃ ግብሮች ላይ በጣም የተሻለ ዩናይትድ እንደ አዲስ ምን አይነት ቅርጽ እንዳለውም ጭምር እንድንረዳ እያደረገ የሚገኝ የሜዳ ላይ ቆይታን እያስመለከቱን ይገኛሉ። ቀደም ሲል እንዳነሳነ ሁሉ ቡድኑ ይበልጥ ዳይሬክት አታክን ምርጫውን ያደረገ ነው። ምናልባት ከ50 በመቶ ያነሱ የኳስ ቁጥጥሮች ብቻ ኖሮት በፋስት ብሬክ በእንግሊዝ ፕሪሚየር ሊግ ምናልባትም በ90 ደቂቃዎች ውስጥ እያስመዘገበው ከሚገኘው ቆይታ ከሌሎች ቡድኖች በ21 በጣም የላቀ ቁጥር ያለው ቡድን ነው። በጣም ቀጥተኛ የማጥቃት ባህሪ ቀዳሚ ምርጫውን የሚያደርግ የፕሪሚየር ሊግ ቡድን መሆኑን ተመልክተናል። በማን በማይክል ካሪክ ስር ውስጥ ማለት ነው። ከዛ ባለፈ ቡድኑ ብዙ የግብ ዕድሎችን መፍጠር የሚችል ነው። ብዙ ሙከራዎችን ያከናውናል። ሙከራዎቹ በነገራችን ላይ ዝም ብሎ ለሙከራ ያህል ብቻ ሳይሆኑ ኢላማቸውን የጠበቁ ሙከራዎችንም ጭምር እና ለጎልነት ይበልጥ የቀረቡ ሙከራዎችንም ጭምር የሚያደርግ ነው። ወደ 8.4 አካባቢ በሃይ ተርኖቨር በየ90 ደቂቃው ማከናወን የሚችል አይነት ቡድን መሆኑን የተመለከትንበት እንገኛለን እና የማንቸስተር ዩናይትድ ከወገብ በላይ ያለው የማጥቃት ባህሪ ለተጋጣሚዎች እጅግ በጣም ፈታኝና ቻሌንጅ የሚያደርግ ሙከራዎቻቸው ምናልባትም ለጎልነት ፍጹም የቀረቡ መሆናቸውንም ጭምር የተመለከትንባቸው መሆናቸውን ከሲቲ ከፉልሃም እንዲሁም ደግሞ ከቶተንሃም ስፐርስ ጋር በነበሩ ጨዋታዎች ላይ በማይክል ካሪክ ስር እኒህ አይነት እንቅስቃሴዎችን የተመለከትንበት ነበረ እና የቡድኑ አይደንቲቲ በትክክል 4-2-3-1
4 ተከላካዮች፣ 2 የተከላካይ አማካዮች፣ 3 ከአጥቂ ጀርባ የሚጫወቱ 1 10 ቁጥርና 2 የመስመር አጥቂዎች እንዲሁ ደግሞ የአጥቂ ስፍራ ቦታን የያዘ ማንቸስተር ዩናይትድ ወደ አይደንቲቲውን እየፈለገ የሚገኝ እና ባለፉት 5 ጨዋታዎች ስቲክ ያደረገ ይሄ ነው የኔ አይደንቲቲ የሚልም ጭምር መገለጫ ያለውን ማንቸስተር ዩናይትድን እየተመለከተን እንገኛለን በማይክል ካሪክ ስር። ሌላኛው በማይክል ካሪክ ስር ብሩኖ ፈርናንዴዝን ወደ 10 ቁጥር ቦታ ላይ ማምጣት በአንጻራዊነት የቡድኑን አጨዋወት በተሻለ መልኩ የዩናይትድን ብሪስቶር በማድረጉ ሂደቱ ላይ ብሎም የማይክል ካሪክ ስራንም ጭምር ያቀለለለትን ተጫዋች ወደዚህ ቡድን አምጥቷል። ዳይናሚክ ፉትቦል አሰልጣኞች እንዲከተሉ ይደረጋሉ። ምርጫቸው እንዲሆን ኤክስፔክት ይደረጋል። በተለይ ዳይናሚክ እንዲሆን ስንል አሰልጣኞች ለእያንዳንዱ ጨዋታ የተለያየ የጨዋታ ዝግጅቶች ይኖሯቸዋል። ለምሳሌ በሎ ብሎክ የሚጫወቱ ቡድኖች ሲኖራቸው ክሬቲቭ የሆኑ ተጫዋቾች ሊኖራቸው ይገባል። እነዛ በጣም ጥቅጥቅ ብለው በርከት ያሉ ተጫዋቾች በሳጥናቸው ውስጥ የሚጫወቱበት ሰዓት ላይ ለምሳሌ እንደ ብሩኖ ፈርናንዴሽ በጠባብ ስፔሶች ላይ መጫወት የሚችል ተጫዋች ያስፈልጋቸዋል፣ ግዴታ ነው። በተመሳሳይ ደግሞ እንደ ማቲያስ ኩኛ ከሳጥን ውጭ ጎሎችን ሊያስቆጠረላቸው የሚያስፈልግ ተጫዋች ያስፈልጋቸዋል፣ እንደ አይነት ተጫዋች ሲኖራቸው። ከዛ ደግሞ ነገሮችን በጣም የሚያቀልላቸው እንደነ ጆሹዋ ዚርክዚ ምናልባት ፈረስተቾቻቸው በጣም ፐርፌክት የሆኑ ተጫዋቾች ያስፈልጓቸዋል። የተጋጣሚ ቡድንን ተጫዋቾች በመቀነስ ደረጃ እንዲህ እንደነ ሜሰን ማውንት እዚህ ላይ በጣም ጥያቄ የማታነሱበት አይነት ተጫዋች ወደኋላ መለስ እስካለን እንደነ ሁዋን ማት ያሉ ተጫዋቾችም ጭምር ደግሞ በጣም ያስፈልጓቸዋል። በቡድናችሁ ውስጥ እንዲህ አይነት አቅም እንዲኖራችሁም ጭምር ቡድናችሁ በተሻለ መልኩ አቅም መፍጠር የሚችል እና ብሩኖ ፈርናንዴዝን ወደ 10 ቁጥር ቦታ ካመጡ በኋላ ኢሚዲየትሊ ማንቸስተር ዩናይትድ ወደ ከ3-4-2-1 ወደ 4-2-3-1 መጣ። በጣም አስደናቂ የሚባሉ ጎሎችን ከማስቆጠር ጀርባ የማንቸስተር ዩናይትድ የጎል ሶርስ በመሆን የተመለከተነው ተጫዋች ሆኖ ሜዳ ላይ ያስተዋልነው እንገኛለን። ብሩኖ ፈርናንዴዝ ወደዚህ ቡድን ወደዚህ የሜዳ ክፍል ላይ ከመጣ በኋላ ማንቸስተር ዩናይትድ የሚጫወትበት ደብል ፒቮቶቹ ተለይተዋል። ከሱ ጀርባ ካዝሜሮና ኮቢ ሜኖ ይጫወታሉ። ስለዚህ የቡድኑ እያንዳንዱ ኳሶች መነሻቸው ምንድነው ታሳቢ የሚደረገው ጎሎችን ያስቆጥራል። ከጎሎች ባለፈ ከጎል ጀርባ በመሆን ተጫዋቹ የሚያሳልፋቸው ቆይታዎቹ በጣም ፐርፌክት ናቸው። ለአጥቂዎች ያለቀላቸው ኳሶችን ማቀበል ይችላል። ታክቲካሊ የአዌርነስ ችግር የለበትም እና ደግሞ የ5 ጎሎች ተሳትፈው አሉት። ባለፉት 5 መርሃ ግብሮች በማይክል ካሪክ ስር 4 አሲስቶችን አድርጓል፣ 1 ጎል አስቆጥሯል። ያ ጎል ደግሞ ከቶተንሃም ስፐርስ ጋር የማሸነፊያ ጎልም ጭምር የነበረ ነበር። ለማን? ለብሩኖ ፈርናንዴዝ። ስለዚህ ሁለተኛው ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ እንደ ለውጥ ብለን የምናነሳው ብሩኖ ፈርናንዴዝን የ10 ቁጥር ሚና መስጠቱ እንደ ቡድን ማንቸስተር ዩናይትድ ብዙ ክሬቲቭ እንዲሆን ቅድም ያነሳነውን ዳይሬክት አታክ እንዲሆን ከዛ ባለፈ ተጋጣሚዎችን ቻሌንጅ ማድረግ የሚችል ማንቸስተር ዩናይትድ እንዲሁ ደግሞ በተመሳሳይ የዚህን ተጫዋች አቅምንም ጭምር ደግሞ እንዲጠቀም ምክንያት ሆኖታል ማለት ነው። ስለዚህ ሁለተኛው በአሰልጣኙ በኩል ምናልባት የወሩ ኮከብም ጭምር እንዲባሉ ምክንያት ብለን የምናነሳቸው እንዲህ አይነት ተጫዋቾች በቡድን ውስጥ ተጽዕኖ እንዲፈጥሩም ጭምር ምክንያት እያበጃጁ ነበር የቆዩት ማለት ነው። ሌላኛው ጉዳይ ሌላው ኮቢ ሜኖን ከተደበቀበት ፈልቅቆ ማውጣት እና ደግሞ ሜዳ ውስጥ የሚታየውን ያ ከሩበን አሞሪም ጋር የመጫወቻ ጊዜ ለመስጠት በጣም በረጅሙ ገፍተውት የነበረውን ተጫዋች ወደ ሜዳ ካመጡ በኋላ ምናልባት ኮቢ ሜኖ በጣም ፐርፌክት የሚባለን ጊዜን እያሳለፈ ነው የሚገኘው። በቅርቡ ቶማስ ቱዌል በእንግሊዝ ብሔራዊ ቡድን እስከ 2028 ድረስ የሚያቆያቸውን ኮንትራት ከፈረሙ በኋላ አንድ ሀሳብ አጋርተው ነበር። በትክክል የተጫዋች የ2026 ዓለም ዋንጫን በተመለከተ ስቲል የሚገኝበት ፎርም በጣም ጥሩና ምናልባትም ተጫዋቾችን በማየት ደረጃ ሊያካተቷቸው ይገባሉ ተብለውም ከሚጠበቁ ተጫዋቾች መካከል አንዱ እንዲሆን እና በሮቹ ክፍት እንዳልሆኑም ጭምር የሚገኝበት ፎርም ደግሞ ጥሩ እንደሆነም ጭምር መልእክታቸውን አጋርተዋል። በፓሲንጎቹ ከዛ ባለፈ ሴንትራል ሚድፊልዱን እንዴት እየተቆጣጠረ እንደሆነ በቦል ኮንትሮሊንጉ በጣም አስደናቂ የሚባል ቆይታንም ጭምር እየተመለከትንበት እንገኛለን ይህ ተጫዋች። ስለዚህ ዩናይትድ በቅርብ ጨዋታዎች በዚህ ተጫዋች ምናልባትም
ከዛ በፊት በነበሩት በሩበን አሞሪም ስር ይህንን ተጫዋች አንድም የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ በቋሚነት ሲያስጀምሩት አልተመለከትንም። ማይክል ካሪክ በአንጻራዊነት ባለፉት 5 በጨዋታዎቻቸው ላይ በቋሚነት አስጀምረውታል እና ምናልባት ይህ ተጫዋች ይህንን ብቃቱ ይዞ እንዲቀጥል ብዙ የቤት ስራ ከሱም ጭምር ይጠበቅበታል። ነገር ግን አሰልጣኙ ደግሞ በጣም ትልቁን ኃላፊነት የተወጡለት ይገኛሉ። ብዙ እምነት ያልነበረው ተጫዋች፣ ፍራስትሬት እያደረገ የነበረ ተጫዋች፣ ከቡድኑ ለመለየት ፍላጎት የነበረው፣ ከቡድኑ ጋር ሊለያይ ተቃርቦም ጭምር የነበረ ምናልባትም በዩናይትድ ቤት ውስጥ ከካሪንግተን አካዳሚ ከወጡ ተጫዋቾች ለመባከን እየተቃረቡ ከሚገኙ ተጫዋቾች መካከል እንደ አንዱ ሲቆጠር በነበረበት ሰዓት ላይ እሱን እንደ አዲስ ሪቫይቭ እንዲያደርግ ያደረጉበት መንገድ አሰልጣኙን ያስደንቃቸዋል እና ደግሞ አሁን እየተመለከትናቸው በሚገኙት ቆይታዎች ተጫዋቹን በጣም ጥሩ ጊዜን እያሳለፈ እንደሆነ የተመለከተን ነው እና ማይክል ካሪክም ይህንን አሁን እርግጠኛ ነኝ ይህንን ብቃቱ ይዞ እንደሚቀጥልም ጭምር የሚል ሀሳባቸውን አጋርተዋል እና ከዚህ የተሻለም ጭምር ከተጫዋቹ እንደሚጠብቁ መልእክታቸውን አጋርተዋል ከማንቸስተር ዩናይትድ ኦፊሻል ዌብሳይት ጋር በነበራቸው ቆይታ ላይ እና ተጫዋቾቹም ጭምር ክለቡ ይህንን ይፈልጋል፣ ተጫዋቾቹም ከዚህ የተሻለ ጊዜን እንዲኖራቸውም ጭምር ይጠበቃል እና አሁን ለወጣት ተጫዋቾች አሰልጣኙ ቀደም ብለው አንድ መልእክት አጋርተው ነበር አይደል? ልክ እንደመጡ ማንቸስተር ዩናይትድ ወጣት ተጫዋቾች የሚያስፈልጉት ቡድን ነው፣ እኛም ወጣት ተጫዋቾችንም ጭምር እንፈልጋለን የሚል ሀሳባቸውን አጋርተው ነበረ እና ከዛ በኋላ ግን በትክክል ለወጣት ተጫዋቾች ከወጣት ተጫዋቾች ውስጥ እንደ አንዱ የሚቆጠረው ኮቢ ሜኖን ወደ ቡድኑ ማምጣታቸው ተጫዋቹም ከመጣ በኋላ በሜዳ ውስጥ ያለው ተጽዕኖ በጣም ቀላል አለመሆኑንም ጭምር የተመለከትንባቸው እንገኛለን። ሌላኛው በቡድን ውስጥ በማይክል ካሪክ ስር የብሪያን ኤምቤሞ እንደ አጥቂ ማስጀመር በማንቸስተር ዩናይትድ ቤት ውስጥ ሌላ ለውጥ ያመጣና በማይክል ካሪክ ስር ደግሞ ብሪል በትክክል ሜዳ ውስጥ የተለየ ተጽዕኖ እንዲፈጥርም ጭምር ተጫዋቹን እያደረጉት ይገኛሉ። በጀመሩባቸው የፕሪሚየር ሊግ መርሃ ግብሮች ብሪያንን የብቸኛ የ9 ቁጥር ስፍራ ተጫዋች እንዲሆን እያደረጉት ነው የሚገኙት። ይሄ ምናልባት ካሪክ ሌላ አይንድ እዚህ ተጫዋች ላይ ሌላ የሳጥን ውስጥ አቅሙን በደንብ የተመለከቱት ይመስላሉ። ጨራሽነቱን በደንብ የተመለከቱት ይመስላሉ። ፕላስ ደግሞ ከብሩኖ ፈርናንዴዝ ጋር የሆነ ሊንክአፕ እንዲፈጥሩም ጭምር በጣም ጥረት እያደረጉ ነው የሚገኙት። ለምሳሌ ማንቸስተር ሲቲን ባሸነፉበት ጨዋታ ላይ ታስታውሳላችሁ። ብሪያን በጣም ማራኪ የሚባሉ እነዛን ስፕሪንቶች ያደረገበት መንገድ ያስደንቁ ነበረ። በጨዋታው ላይ ጎሎቹን የሚጨርስበት መንገድ ብሪያን ኤምቤሞ በጣም የሚያስደንቁ ናቸው። 3 ጎሎችን አስቆጥሯል በካሪክ ስር በነበሩት ያለፉት 5 መርሃ ግብሮች። 2 ጎሎች ሲቆጠሩ ሴንትራል ፎርወርድ ሆኖ ነበር መጀመር የቻለው። ከዛ ባለፈ ደግሞ አሲስት አለው ከመስመር ተነስቶ። ለምሳሌ የመጨረሻውን ጨዋታ የምታስታውሱ ከነበረ ከመስመር እየተነሳ ይጫወት የነበረበትን አጋጣሚ ነበር የተመለከትነው። ጆሹዋ ዚርክዜ እንዲሁም ጎል አላስቆጠረም እንጂ ተመሳሳይ ቤንያሚን ሼሽኮ ዌስትሃም ዩናይትድ ጋር አቻ በወጡበት ጨዋታ ያቀበለውን ተመሳሳይ አይነት ኳስ ዴሊቨር ሲያደርግ የተመለከትንበትን አጋጣሚ ነበር በዛ ጨዋታ ላይ የተመለከትነው እና ብሩኖ ፈርናንዴዝ ላይ የፈጠሩትን ተጽዕኖ ሁሉ የሱን በጣም ቁልፍ የሚባሉ ኳሶችን ከመጠቀም አንጻር ብሪያንን የሳጥን ውስጥ አጥቂ በማድረግ ደረጃ ተሳክቶላቸዋል። እሱም የሳጥን ውስጥ አጥቂ ሆኖ እንዲጫወት ያደረጉበት መንገድ በጣም የተሻለ ሆኖላቸዋል። ሌላኛው በእግር ኳስ በጣም ትልቁ መሰረት የሚባለው ቡድናችሁ ጎል ሊያስቆጠር ይችላል፣ ጎሎችን መልሶ የሚቆጠርበት ከሆነ ዋጋ ይከፍላል። ያ እንዳይሆን በጣም ትልቁን ስራ እየሰሩት የሚገኙት የዩናይትድ ፋውንዴሽን የሚባለው በጣም ጠጣር የሚባለው ከጀርባ ወይም የኳስ መሰረት የሆኑት ተከላካዮች ላይ የሰሩት የቤት ስራ በጣም ድንቅ ነው። ለዚህ ሃሪ ማጓየርን በጣም በትልቁ የሚነሳ ተጫዋች ነው። የቡድኑ ባለፉት 5 የጨዋታ መርሃ ግብሮች ላይ በ5ቱም በቋሚነት መጀመር የቻለ ተጫዋች ነው። ምናልባት በሩበን አሞሪም ስር ብዙ እምነት ካልተጣለባቸው ተጫዋች መካከል ብቻ አይደለም፣ በኤሪክ ቴን ሃግም ጭምር የሆኑ ሞመንቶች ላይ ተጫዋቹን በተመለከተ ብዙ ሜሞች ይሰሩበት የነበረ ተጫዋች እንደነበረም ጭምር እናስታውሳለን። ዩናይትድ በአቨሬጅ ባለፉት ጨዋታዎች በማይክል ካሪክ ስር ምናልባትም ቡድኑ 1.5 ከዛ በፊት ከሩበን አሞሪም ጋር የነበሩትን ኮምፔር ኤንድ ኮንትራስት እየተደረጉ ማንቸስተር ዩናይትድ የሚቆጠረባቸው ጎሎች በቁጥር በጣም ቀንሰው ነው እንግዲህ የተመለከተን የምንገኘው።
ይልቅ የሚያስቆጠራቸው ጎሎች ፍጹም ከፍ ብለውም ጭምር እንመለከታቸዋለን እና ማጓየር ወደ ቡድኑ በተለይ በመከላከሉ ላይ ባለው ፋውንዴሽን ቤስቱን ሮል እየተወጣ የሚገኘው ተጫዋች ነው። እዚህ ጋር እሱም ብቻ አይደለም የምናነሳው። በተለይ በዩናይትድ የመከላከል ትልቁን ስራ የተወጡ ከሚገኝ ተጫዋች መካከል ሊዛንድሮ ማርቲኔዝ በጣም ፐርፌክት የሚባል የውድድር ዓመትን እያሳለፈ የሚገኝ ተጫዋች ነው። የዩናይትድ ባክፎር በማይክል ካሪክ ስር ፍጹም አይነኬ የሚባል አይነት ባክፎርን እየተመለከትንበት እንገኛለን። የሁለቱ ሴንተር ባኮች ቅድም እንዳነሳ ነው ሃሪ ማጓየር እና ሊዛንድሮ ማርቲኔዝን በቋሚነት የሚያስጀምሩባቸው ጨዋታዎች እጅግ በጣም በርከት ያሉ ጨዋታዎች ናቸው። ሉክሾ ሲዝኑ ኦቨሮል በካሪክ ስርም ሆነ በሩበን አሞሪም ስር ካልተነኩት ጨዋታዎች መካከል በደንብ ተመልክተናል። ዲየጎ ዳሎት አንዳንድ ኳሶች አሉት፣ ነገር ግን ፕሩቭን ያልሆነው የሜዳ ክፍል ይመስለኛል ይሄኛውን የሜዳ ክፍል በተመለከተ። ነገር ግን ሌላው በዩናይትድ የቀኙ መስመር ላይ ደግሞ ባለፉት ጨዋታዎች እሳቸውም ጭምር በሳቸው በካሪክም ሆነ በተመሳሳይ በሩበን አሞሪም ስር በተደጋጋሚ እንድንመለከታቸው ምክንያት ከሆኑ ተጫዋቾች መካከል እንዳንዱ ልናነሳቸው የሚገቡ ተጫዋቾች መሆናቸውን ያስተዋልንበትን የማይክል ካሪክ ወደ ኦልትራፎርድ መምጣትን ከተመለከትንባቸው የጨዋታ መርሃ ግብሮች በኋላ ቡድኑ እንደ ቡድን ለውጥ ያመጣባቸው የሜዳ ክፍሎች እነዚህ መሆናቸውን እያስተዋለን እንገኛለን። በዚህ ቆይታ ለምሳሌ ኦገስት ላይ አርኔ ስሎት ከ5-5 ያሸነፉበት ኦሊቨር ግላስነር፣ ሩበን አሞሪም፣ ኤንዞ ማሬስካ፣ ኡናይ ኤምሪ፣ ማይክል ካሪክ በዚህ ቆይታዎች ውስጥ የወሩ ኮከብ ተብለው ተመርጠዋል። በጣም የሚያስገርመው ኤንዞ ማሬስካ እና ሩበን አሞሪም ተከታታይ የኦክቶበርና የኖቬምበር ወር ኮከብ ተብለው ከተመረጡ በኋላ በፕሪሚየር ሊጉ ስንብት ያጋጠማቸው አሰልጣኞች ናቸው። አሁን ማይክል ካሪክን በተመለከተ እስካሁን ድረስ ያሉት ቆይታዎቹ በጣም ፐርፌክት የሚባሉ ይመስላሉና ለዩናይትድ እንዲሁም ደግሞ ለስታፎቻቸውም ጭምር ለባክሩም ስታፎቻቸውም ጭምር ይህንን ሽልማት ማሸነፋቸው የጋራ ውጤት እንደሆነ እና የእሳቸው ብቻ ውጤት እንዳልሆነም ጭምር መልእክታቸውን አጋርተዋል። ማንቸስተር ዩናይትድ በካሪክ ስር ብዙ ለውጦችን እያስመለከቱን ነው የሚገኙት። ከነዛ ውስጥ ደግሞ ማይክል ካሪክ በሚገባቸው ሰዓት ላይ በትክክለኛው ታይሚንግ ላይ የወሩ ኮከብ ተብለው ተመርጠዋል። የወሩ ኮከብ ሲመረጡ የተመረጡበት ምክንያት አለ። በቡድኑ ውስጥ ያመጧቸው ለውጦች ምንድናቸው በሚለው ጉዳይ ላይ የቡድኑ መከላከልን ሪስትራክቸር ያደረጉበት መንገድ፣ ብሩኖ ፈርናንዴዝን ወደ 10 ቁጥር ቦታ ላይ የወሰዱበት መንገድ፣ ከዚያ ባሻገር ደግሞ የብሪያን ኤምቤሞ ወደ ሳጥን ውስጥ ማምጣት፣ ኮቢ ሜኖ በተከላካይ አማካኝነት በቋሚነት ማስጀመር፣ መከላከሉ ላይ ሃሪ ማጓየር በተሻለ መልኩ ፐርፎርም ያደረገባቸውን ጨዋታዎች እንድናይም ጭምር እያደረጉ ነው የሚገኙት። ማንቸስተር ዩናይትድ በማይክል ካሪክ ስር ያለፉትን 5 መርሃ ግብሮች በአጠቃላይ በጣም ጥሩ ልንል እንችላለን። አሰልጣኙ ግን እነዚህን 5 ጉዳዮች በቡድኑ ላይ እንደ ለውጥ በትክክል የሚታዩ ለውጦች እንዲሆኑም ጭምር አድርገዋል። የወሩ ኮከብ ተብለው ተመርጠዋል። የሚገባቸው በትክክል የወሩ ምርጥ እንዲባሉም ጭምር ደግሞ ዲዘርቭ የሚያደርግ ምክንያት ነበር ማለት እንችላለን።